ከሞት በኋላ የሚቀጥል የማህበራዊ ሚዲያ ተሳትፎ የሜታ አዲሱ አወዛጋቢ የፈጠራ መብት ሆኗል። ተጠቃሚዎች ከዚህ ዓለም በሞት ከተለዩ በኋላ የነሱን ድምጽ የአጻጻፍ ስልትና ባህሪ በመኮረጅ በማህበራዊ ሚዲያ ላይ የሚቆይበትን አዲስ ቴክኖሎጂ ይፋ አድርጓል። አሁን እንግዲህ ሰው ከሞተ በኋላ ገብቷል። ማን ነው አራይፒ ብሎ ኮመንት ያደረገው ማን ያላረገው እያለች ተጠቃሚ በሌለበት ወይም በሞት በሚለይበት ጊዜ አዳዲስ የገጽ ላይ ጽሁፎችን ማጋራት፣ ለጓደኞቹ አስተያየትን መስጠትና በውስጥ መስመር የሚላኩ መልእክቶችን መመለስ እንደሚችል በሰነዱ ላይ ተገልጿል። አሁን መቼስ እኔ ከሞትኩ በኋላ ጅንጀናው ይቀጥላል ማለት ነው። እኔ መፈራው ብድር እንዳይጠይቅ ነው። አሁን ሞት ካንተ ብድር ነበረብኝ አንተ ጋር መልስ ሊለኝ ነው። ቀላል ይላል እንዴ አረፈ ነው እንዴት የሚባለው ታዲያ ሰውዬ አይደለም ቦታ ቀየረ። በተጨማሪም እንግዲህ የግለሰቡን ድምጽና ምስል በመጠቀም የቪዲዮ ጥሪዎችን የማድረግ አቅም እንዳለው ተጠቁሟል። ያው በጣም አስፈሪው ጉዳይ ይሄ ነው ብዬ አስባለሁ። ምክንያቱም አሁን አስበዋል አንድ ሰው ከሞተ በኋላ አንተ ቤት ገብተህ ዋትስአፕ ላይ ቢደውልልህ ስማ በጣም ነው የሚጨንቀው ነው። ከባድ ነው ማለት ሰው ከሞተ በኋላ እኮ መንፈሱ ደግሞ እንትን አንዳንዴ በእንቅልፍ ልብ ራሱ ሲመጣብህ እኮ ትፈራለህ። ያባናል ያባና ይቻላል ልትጠራ ነው ምናምን ትባላለህ። ደግሞ በሌላ ጎረቤት ደግሞ ይጠራል። አይ አንተም ልትሄድ ነው ምናምን ግን ባይሆን ጥሩ ነው።